ሩታዬ እንግዲህ መልስ ሰጥታለች ማለት ነው። በቲክቶክ እንግዲህ በትላንትና ተገርማ በጣም ስስቅባችሁ ነበር። በተለይ ደግሞ አንድ ሰው ወግናችሁ ለምትሳደቡ እንግዲህ እውነት ለመናገር እየሳቀች ነው። ጠጡ ወተት ያለች ነው። ጋይስ ምንም ማድረግ አይቻልም። ይመችሽ ሩታዬ። አንዳንድ ልጆች አላችሁ ዝም ብላችሁ የምትሳደቡ ሩታ የምትሳደቡ አላችሁ፣ ማናት ኤርሜላ የምትሳደቡ አላችሁ። እነሱ ላይፋችሁን ይቀጭ ነው። እኔ እኮ ዝም ብላችሁ ነው እኮ በሚዲያ ዝም ብላችሁ በሜዳ የምትሳደቡ ማለት ነው። እኔ ውዶች እኔ በጣም የምትገርሙኝ። እኔ ቤት አሁን በኤርሜላ ሲመጣ በሩታን በአብርሽ ሲመጣ አብርሽ የምትሳደቡ አሁን የት ያውቃል? አሁን እኔ ቤት አይደለም እኮ እሱ ያለ እኔ ነኝ ቪዲዮ ሰራሁበት እንጂ የት ያውቃል? አያውቅኝም ከነ መፈጠረ ሲጀምር። ምን ሆነሽ ነው አዳሜ? ለምን ባትሳደቡ አሪፍ ነው ብዬ ነው ማስበው። ለማንኛውም ሩታዬ ይመችሽ ማለት ነው። ሳቅ እናቴ። አው በነገራችን ላይ እነሱ ቪዲዮ ለቀው ማለት ነው። ከዛ በኋላ ከካሜራ ጀርባ ይታዘባሉ። የማይታዘቡ ይመስላችኋል? ያንዳንዱ ሚዲያ ይከታተላሉ። ባይዘዌ እኛ ምን አይነት አስተያየት የምንሰጠው ስድብም የሚሳደቡም ያ አሉ። ያንዳንዱ ነገር ግን መስማ ጥጥ አድርጎ ነው ባይዘዌ መስማ ጥጥ አድርጎ ነው የሚሰሩት። እውነት እናንተ አሁን እኛ ቪዲዮን አስተያየት እንደምንሰጥ ስለ እነሱ እንደማናወራ ማቁ መስላችኋል? በጣም ነው የሚያውቁት። እንደምናወራ ያውቃሉ። ቲክቶክ ላይ ያለ ጉዳችሁን ያውቃሉ። ገባችሁ? ሩታ ወግናችሁ ሩታ የምትሳደቡ አላችሁ። ማነው ሶሪ አብረሽ የምትሳደቡ አላችሁ። ሩታ ወግናችሁ ምንድነው አብረሽ ወግናችሁ ደግሞ ሩታ የምትሳደቡ አላችሁ። ያንዳንዱ ነገር ታውቃለችም ያውቃልም። እና ኤርሜላም እንደዛ። ግን እንደውም በቅኔ የምትመልሰው ሩታ ናት። አብዛኛ ጊዜ በቅኔ ትመልሳለች። እና ኤኒዌይስ ሩታ የማጭስ የሳቀችባችሁ ነው። በጣም ነው የታዘበቻቸው። ሲጀምር የተቃጠሉም ስላሉ ማለት ነው። ወተት ጠጡ፣ ውሃ ጠጡ፣ አትቃጠሉ ማለቷ ነው። ገባችሁ? በጽሁፍ አይደለም በተግባር ነው ያሳየቻችሁ። በነገራችን ላይ ነው አንዳንዴ ቆም ብለን ማሰብ አለብንም ብዬ ነው ማስበው። እነሱ እንግዲህ ቀጥሏል። ዛሬ ምን እንደሚመጣ አናቅም፣ ምን እንደሚፈጠር አናቅም። ኤርሜላና ሩታ የሚፋጠጡ ይመስለኛል። የራሴ ግምት ነው። እናንተስ ምን ትላላችሁ? ያው ትላንትና አብርሽ አይታችኋል። ኤርሜላ ፈርቶ አቤት ኤርሜላ ፈርቶ እኮ ወደ ኋላ